አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት። የመረጃ ምንጭ ነው ሁሉ ጊዜና አይነገርም። አንድ ወዳጄ ለአዲስ ምንጭ ቤተሰቦች ቀጥሎ ማቀርብላችሁ እጅግ አስገራሚ የሆነ የአፋብን አመራሮች በር ዘግተው ሲወያዩ የነበረውን አስደናቂ ነገር 5 ጉዳዮችን ውስጣቸው ያለውን ጉድ የተነጋገሩበትን አሳየው እስኪያት አድርገው ምናምን በሚል ማለት ነውና መጀመሪያ እንደመደንገጥም ማለት ይሄንን እዛ መሀል ያለ ሰው ይልኮልሃል ማለት ነው። ምንድነው ነገሩ ማን ነው እሱ ምናምን የሚል ነገር መጣና የመረጃ ምንጭማ አይነገርም፣ ነገር ግን ለአዲስ ምንጭ ቤተሰቦች መረጃውን እናደርሳለን ለማለት ያክል ነው። እጅግ በጣም በርካታ መረጃዎችን ነው ይዘን የመጣ ነው። ክቡራትና ክቡራን በመላው ዓለም የምትገኙ የሀገሬ ኢትዮጵያ ልጆች የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? እንዴት አምሽታችኋል? ዛሬ ዕለቱ የካቲት 9 ቀን 2018 ነው። ሙስሊም ክርስቲያኑ ገጠመ ጾማቸው በተባለበት ሁኔታ ላይ ነው ያለ ነው። እንግዲህ በአንድ በኩል የአብይ ጾም ወይም ደግሞ የሁዳዴ ጾም የሚባለው ረዘም ያለ ጾም ስለሆነ ሁዳዴ ማለት እንግዲህ ሰፊ ማለት ነውና ዛሬ የጀመረበት ነው። ምናልባት እንግዲህ ማክሰኞ ጨረቃ የምትታይ ከሆነ ረቡዕ የሚታይ ከሆነ ደግሞ ሐሙስ የ1447ኛው የሮመዳን ጾም ይጀምራል ማለት ነው። በተሸሳ አጋጣሚ ጥሩ ሁሉም ሰው ወደ ፈጣሪ የሚጮህበት በየእምነቱ መስመር ማለት ነው። ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ያለው ነገር ስለ መካፈል የሚደረግበት ነውና እጅግ በጣም የሚያስደስት ነው። ይህን በተመለከተ ነገራችን ላይ እንግዲህ ወደ ጉዳዮቻችን እንገባለን። ክቡር ጠቅላይ ሚኒስትር አብይ አህመድ በአረብኛ አንድ መልእክት አስተላልፈዋልና ይህንን መልእክት በተመለከተ በአረብኛ ነው ቀጥታ የተደረገው። ስለዚህ እንደ ለሮመዳን ለሙስሊሞች ተላለፈው ለክርስቲያኖች ተላለፈ እንደሆነ የሚሉ ነገሮችን ተመልክቻለሁ። ጠቅላይ ሚኒስትሩ በዚህ በኩል አይታሙም፣ ለሁሉም መልእክት ያስተላልፋሉ። ነገር ግን የአዲስ ምንጭ የቋንቋ ዝግጅት ክፍል እንግዲህ ተርጉም አድርገን አቅርበንላችኋል። በጣም ወሳኝ ነገሮች አንስተዋል። እዚህ ላይ ከባህር በር ጋር በተያያዘ ከአጋጣሚውን በመጠቀም መልእክቶች ማስተላለፍ ያስፈልጋል። እንደሚታወቀው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ተካሂዶ በድንቅ ሁኔታ ተጠናቋል። ይህን አስመልክቶም የጸጥታና የጋራ ግብረ ኃይል መግለጫ ሰጥቷል። ኢትዮጵያ በዓለም ላይ ገዝፋ የታየችበት ነበር። በተረፈ ብዙ መልእክቶች አሉ። ከዛ በፊት አጠር ያለች ዜናዎች አዘጋጅተንላችኋል። እሱን ተመልክተን ከመጣን በኋላ እንዲሁም ደግሞ ሻዕቢያ በሶስት ግንባር ጠጋ ለማለት እየሞከረ ነው ያለው። ጀግና የሀገር መከላከያ ሰራዊት ደግሞ እንደዚሁ በኢትዮጵያ ሰማይ ስር በየትኛውም ቦታ ተነቃንቆ የሀገሩን ሉዓላዊነትን ለማስጠበቅ የሚያደርጋቸው እንቅስቃሴዎች አሉና ያንንም እያደረገ ነው ያለው። ለታደሰ ወረደም ለዚሁ የተንኳሽ ቡድን እዛ አካባቢ ያለው ምንም ነገር እንዳያደርግ የሚል መልእክት ተላልፏል። እኔ እዛ ላይ ብዙ አልሄድበት፣ ምክንያቱም ራሱን አስከብሮ የሚንቀሳቀስ ኃይል ነው። አሁን የጀግና ሀገር መከላከያ ሰራዊት የምድር ጦሩም አየር ኃይሉም ሁሉም ትልቅ ነገር ስለሆነ እዛ ላይ ተገብቶ ታደሰ ወረደ እንደተባለ የሚለው ውስጥ አንገባም። ነገር ግን ከዚህ ጋር በተያያዘ ጀነራል ጻድቃን ገብረትንሳኤ ያስተላለፏት መልእክት አለ። እሷን ወደ አማርኛ መለስ አድርጌ ወደ በኋላ ላይ የማቀርብላችሁ ይሆናል። እሳቸውም ደግሞ ይኖራቸውን እንዴ በዚህ በቀጣዩ ጉዳይ ላይ ምክንያቱም ኢትዮጵያ ሐቋን አጣለችና በሚለው ላይ ኦፊሻል የሆነ መረጃም ባይሆን እንሰጣችሁ፣ ግን ጠቆም ማድረጋችሁ ነገር ይኖራል ማለት ነው። መረጃዎቻችንን ተከታትለን ቶሎ እንመለስና በቀጥታ የአፋብን አመራሮች ያደረጉትን ውይይት ከቪዲዮ ማስረጃ ጋር ይዤላችሁ እመጣለሁ። ላይክ ማድረጋችሁን በፍጹም እንዳትረሱ። ላይክ አድርጉ፣ ከወደዳችሁት ላይክ አድርጉ። ጠቅላይ ሚኒስትር አብይ አህመድ 1447ኛውን የወርሃ ረመዳን ጾም አስመልክቶ የእንኳን አደረሳችሁ መልእክት በአረብኛ ያስተላለፉ ሲሆን ስለ አባይ ወንዝ፣ ስለ ባህር በርና በሰላማዊ መንገድ ተነጋግሮ በጋራ ስለመጠቀም አበክረው መግለጻቸውን የአዲስ ምንጭ የቋንቋ ዝግጅት ክፍል ተመልክታለች። ጠቅላይ ሚኒስትር አብይ አህመድ የወርሃ ረመዳን ጾም የተቋ የፈሪሃ አላህ የጸሎትና የመቻቻል ነው ያሉ ሲሆን ለዚህም እንኳን አደረሳችሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ኢትዮጵያ በሙስሊሞች የስደት ምዕራፍ ዘመን የሁለቱ ስደቶች ማለትም ሂጅራዎች ምድር የነበረች ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንም የማይበደልባት የእውነት ምድር ናት ሲሉ
የመሰከሩላት መሆኗን ገልጸዋል። በተጨማሪም ኢትዮጵያ በኢስላም ታሪክ ውስጥ በልዩ ሁኔታ የሚታወሰው የመጀመሪያው ለሶላት የተደረገ የአዛን ጥሪ ለዓለም ያሰማው ታላቁን ኢትዮጵያዊ ቢላል ቢን ረባህን ያፈራሽ ምድር መሆኗንም አስታውሰዋል። በሌላ በኩል ስለ አባይ፣ ስለ ባህር በርና በሰላማዊ መንገድ ተነጋግሮ በጋራ ስለመጠቀም ባነሱበት ወሳኝ መልእክት አባይ ሁሉም በእኩልነትና በፍትህ ሊጠቀምበት የሚገባ መለኮታዊ ስጦታ መሆኑንና ለትብብር ድልድይ እንጂ ለግጭት አውድማ መሆን እንደሌለበት አብራርተዋል። ከዚሁ ጋር በተያያዘ ኢትዮጵያ የሌሎችን ድንበር የመጋፋት ፍላጎት እንደሌላት፣ የጎረቤቶቿ የደህንነት ስጋት እንዳልሆነችና የማንንም የውሃ ድርሻ ለመቀነስ አቅዳ እንደማሰራ አረጋግጠዋል። የባህር በር የማግኘት ፍላጎት በሰላማዊና ተፈጥሯዊ የህዝብ ቁጥር መጨመር ምክንያት አስገዳጅ የሆነ የህልውና ጉዳይ መሆኑ እንዲሁም የጎረቤቶችን ሉዓላዊነት የማይነካ የትብብር ጥሪ መሆኑን ገልጸዋል። የሰላም ንግግር የጦርነት ነጋሪትን የሚተካበት ጊዜ አሁን ነው ያሉት ጠቅላይ ሚኒስትሩ ሀብታችን ከመሳሪያ ማምረት ወደ ልማት፣ ሰውን ከመግደል ወደ ማከምና ማስተማር እንዲቀየርም ጥሪ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ቁሳዊ ግንባታ ብቻ ሳይሆን በመቻቻል መንፈስና በጋራ መኖር መርሆች ላይ የተመሰረተ የሞራልና የሰብአዊ እሴት ህዳሴ እንደሆነም በመልእክታቸው አስምረውበታል። ወደ ቀጣዩ መረጃችን ስንሸጋገር ሰላማችን በህዝባችን ደህንነት ላይ የተመሰረተ ነው በሚል የ38ኛ ሻለቃ የአድማ መከላከል ፖሊስ አባላት በአሁኑ ወቅት በአማራ ክልል የተፈጠረውን ግጭት ተከትሎ የመጣውን ማህበረሰባዊ ኪሳራ ለመቀልበስና አስተማማኝ ሰላም ለማስፈን የህግ ማስከበር ስራቸውን አጠናክረው መቀጠላቸውን ገልጸዋል። የአንድ ሀገር ሉዓላዊነት መከበርና በኢኮኖሚ ራስን የመቻል ጉዞ ዋነኛ መሰረቱ የዜጎች ሰላምና ደህንነት መረጋገጥ መሆኑ ይታመናል ያሉት አባላቱ ይህንን ታላቅ ሀገራዊ ግብ ለማሳካት ደግሞ የሀገሪቱ የጸጥታ ኃይል ግንባር ቀደም የጀርባ አጥንት በመሆን የአንበሳውን ድርሻ ይወጣል። የእኛም ዋነኛ ተልዕኮ ይሄው በመሆኑ ለህዝባችን መከታ ሆነናል ብለዋል። ኢትዮጵያ ከጥንት እስከ ዛሬ በውጭ ባዕዳንና በውስጥ ባንዳዎች የተቃጡባትን ተግዳሮቶች በጀግኖች ልጆቿ ተጋድሎ እየመከተች ሉዓላዊነቷን ሳታስደፍር የነጻነት ቀንዲል ሆና ገድሏን በወርቅ ብዕር መዝገባ የቆየ ሲሆን መነሻውን ከህዝብ መድረሻውን ደግሞ ኢትዮጵያ ያደረገው የአማራ ክልል አድማ መከላከል ፖሊስ የሀገርን ህልውና ለማረጋገጥ በአንዲት ህይወቱን ለማስያዝ የማይደበዝዝ ገድል እየፈጸመ እንደሚገኝ ተገልጿል። የክልሉን ሰላም ከሚያረጋግጡ የቁርጥ ቀን ልጆች መካከል 38ኛ ሻለቃ የአድማ መከላከል ፖሊስ አባላት በችግሮች ተፈትኖ የተወለደ የሚፈጠሩ ችግሮችን ጀግንነትና ተግባርን አቀላቅሎ እያሳየ መሆኑንም ገልጸዋል። የሻለቃው የሰው ኃይል አስተዳደርና ሎጂስቲክ ኃላፊ ዋና ኢንስፔክተር አዲሱ አዳነ እንደተናገሩት የህዝብን ሰላም መጠበቅ ቀዳሚ ኃላፊነታችን በመሆኑ የህዝባችን ሰላም እስኪረጋገጥ ድረስ የምንከፍለው ሁሉን አቀፍ መስዋዕትነት ያኮራል እንጂ ከዓላማችን አይገታንም ሲሉ የጸና አቋማቸውን ገልጸዋል። ዋና ኢንስፔክተሩ አክለውም ከታሪካዊ ጠላቶች ጋር ተባብሮ የህዝብን ስቃይ ማራዘም ከክህደትም በላይ ባንዳነት መሆኑን ጠቁመው ወቅቱ ሰላምን ብቸኛ ምርጫ በማድረግ ለህዝብ ሰላም መታገል የሚጠይቅ የትውልድ ግዴታ ያለበት ጊዜ ነው ብለዋል። የሻለቃው አባላት በበኩላቸው የማህበረሰቡን ሰላም የሚነሱ አካላትን እኩይ ተግባር በማክሸፍ የልማት ተጠቃሚ ማህበረሰብ እስኪፈጠር ትግላቸው እንደሚቀጥል አረጋግጠዋል። እረፍትና እርካታችን በህዝባችን ሰላም ላይ የተመሰረተ ነው ያሉት አባላቱ በተሳሳተ መንገድ ታጥቀው ሰላም የሚነሱ አካላት የቀረበላቸውን የሰላም አማራጭ ተቀብለው የጋራ ጠላትን በጋራ ለመመከት እንዲሰለፉም ጥሪ አቅርበዋል። ህዝቡ በሰላም ወጥቶ እንዲገባ፣ አርሶ አደሩ እንዲያመርትና ነጋዴው ነግዶ እንዲያተርፍ የሚያስፈልገውን የሰላም አየር ለማረጋገጥ በቁርጠኝነት እየሰሩ እንደሚገኙም ጠቁመዋል። በአሁኑ ወቅት ሻለቃው በክልሉ በተለያዩ አካባቢዎች ተሰማርቶ የህግ ማስከበር ስራውን በላቀ ዝግጅትና በህዝባዊ ወገንተኝነት እያከናወነ ይገኛልም ብለዋል። ጀግናው የሀገር መከላከያ ሰራዊት ሀገራዊ ሉዓላዊነትን የማስጠበቅ አካል የሆነውን የጸጥታ ኃይሎችን በስልጠና እያበቃ መሆኑ ቀጣዩ መረጃችን ይሆናል። የኮማንዶ ሬጅመንት በሰሜን ሸዋ ዞን ቀያ ወረዳ ነው የጸጥታ ኃይሎችን አሰልጥኖ በዛሬው ዕለት ያስመረቀው። በምረቃ ፕሮግራሙ ላይ የኮማንዶ ክፍለ ጦር ምክትል አዛዥ ኦፕሬሽናል ኮሎኔል ወንድማቸው መርሻ የተገኙ ሲሆን የወረዳውን የጸጥታ ኃይል ለማጠናከርና የህዝቡን ሰላምና ደህንነት ለመጠበቅ ክፍሉ ከወረዳው ጎን ሆኖ እንደሚሰራ አስታውሰዋል። በወረዳው የሚንቀሳቀሰው ጽንፈኛ ቡድን ላይ እርምጃ ከመውሰድ ጎን ለጎን
የወረዳውን የጸጥታ ኃይል ለማደራጀትና አሰልጥነን ለማስመረቅ ከወረዳው ጋር ስንተባበር ቆይተናል ያሉ ሲሆን ወረዳው ራሱን የቻለ የጸጥታ ኃይል እንዲኖረው ድጋፋችንን አጠናክረን እንቀጥላለንም ብለዋል። የኮማንዶ ሬጅመንት አዛዥ የሆኑት ሻለቃ ኤፍሬም ገብረ ጻዲቅ የመንዝቀያ ገብርኤል ወረዳ አስተዳዳሪ አቶ ሸዋይርጋ ተክለወልድ በበኩላቸው የኮማንዶ ሬጅመንት የወረዳውን የጸጥታ ኃይል በማሰልጠንና በማደራጀት እንዲሁም ቀጠናው አንጻራዊ ሰላም እንዲኖረው አስፈላጊውን ሁሉ እያደረገ መገኘቱን ተናግረዋል። የዛሬ ተመራቂ የጸጥታ ኃይሎች ጀግንነትንና ለሀገር ክብር ቁርጠኛ መሆንን ሰንቀው የአካባቢያቸውን ሰላምና ጸጥታ በዘላቂነት ማስጠበቅ እንደሚገባቸውም ገልጸዋል። አብራችሁን ስላላችሁ ከልብ ነው የማመሰግነው። አሁን እንግዲህ በእጃችን ወደ ገባው የአፋብን አመራሮች ቪዲዮ ነው በቀጥታ የሚሄደው ማለት ነው። ትንሽ ፍንጭ በሰጣችሁ ጥሩ ነው። ወደ ጉዳያችን ከመግባታችን በፊት እንግዲህ በዚህ ውይይት ላይ የምናገኛቸው እንደሚታወቀው በአማራ ክልል ያለው ሁኔታ መጀመሪያ አካባቢ ላይ በተለያዩ ኮዞች አሉን በሚል ከተወጣ በኋላ ወደ ለየለት ዝርፊያ፣ ንብረት ማቃጠል አሁን ከቅርብ ጊዜ ወዲህ እንኳን በጣም እየለየለት የሄደበት ሁኔታ ነው የምንመለከተው። ይህንኑ የለየለት የባንዳነት እንቅስቃሴና የዘራፊነት ሁሉም እየገለጸው ነው ያለው በግራም በቀኝ። አመራሮቹ እኮ መጡ እንግዲህ አሁን የአፋሕድ የወታደራዊ አመራር የነበረው ኮሎኔል ፋንታው ሙሀባና ሌሎችንም ጨምሮ በጣም ስፍር ቁጥር የለሽ እስካሁን ገልጾታል። በሁሉም አቅጣጫ አሁን ይሄ ሀቅ እየወጣን መስሏቸው የገቡ አይ ተሳስተናል ያሉ ያሉበት ሁኔታ ነው ያለውና አሁን ቀጥሎ ማቀርብላችሁ እንግዲህ አፋብን የሚል ጽምዶች አስጨንቋቸው የተመሰረተ አንድ ስብስብ አለ። ይሄ ስብስብ አራት ነገሮች ላይ ነው ትኩረት ያደረገው። እንግዲህ ሊቀመንበር ብለው የመረጡት ዘመነ ካሴን ነው። ወታደራዊ አዛዥ በሚል ደግሞ አዛውንቱን ጡረተኛውን ተፈራ ማሙን ነው። የፖለቲካ ኃላፊ ደግሞ ጌታ አስራደ ነው። እንግዲህ በዚህ አሁን ስብሰባ ላይ ያለው ጌታ አስራደ ነው። አጠቃላይ ስለ አፋብን ያለውን ተጨባጭ ሁኔታ የሚገልጽበት ነው እና ችግር ላይ መሆናቸውን በቃ ጫማ ተተኳሽ ምናምን ያለመኖሩን ይገልጻል። ከዛ ቀጥሎም የተነሱን ነገሮች በጣም ፈገግ የሚያሰኙ ነገሮች አሉ። መደማመጥ እንደሌለ ከኔ በላይ ሌላ ታጣቂ የለም ምን የለም የሚለው ይሄ በራሳችን ዙሪያ ነው ፀሐይ የምትዞረው የሚሉት አሁንም ችግሩ እንዳለ የምንመለከትበት ነገር ነው። ንቀቱም ማለት ነው እኛ በልጥ የሚባል አሰላለፎች አሉ። የእንትን ክፍለ ጦር አዛ ክፍለ ጦር የሚባሉ ነገሮች ስላሉ ማለት ነውና በዛው ልክ ደግሞ በትግል ስም ኮንትሮባንዱ እያጣጣፉ ያሉ እንዳሉ ለግል እንደሚቀሰቅሱ እስኪ ማዳመጡ ነው መቼስ በአማርኛ የተላለፈው ሙሉ ግን ማናቸው የሚለውን ለመግለጽ ያክል ነው። መጀመሪያ ጌታ አስራደ ይናገራል። የፖለቲካ ኃላፊ አፋብን ማለት ነው። አሁን የተመሰረተው ዘመነ እነ እስክንድር እንኳን ያው ከጨዋታው ተደርጎ በቁም ስር ላይ ነው ያለው ነው የሚባለው። ምክንያቱም ሁሉ ነገር የራሱ መገለጫዎች ስላሉት ማለት ነው። የተወደዳችሁ ሌላው እንግዲህ አበበ መልኬም እንደዚሁ የአንድ ክፍለ ጦር አዛዥ እሱም ስላለው ነገር ይገልጻልና እስኪ እሱን ተከታትለን እንመለስ። አርበኛ ዘመነ ካሴ ነው የሚመራው። ወታደራዊ አዛዡ አርበኛ ጀነራል ተፈራ ነው። የፖለቲካ መምሪያውን የሚመራው እኔ ነኝ። ተቀዳሚ ምክትሉ አርበኛ መከተው። ስለዚህ ነገ የቸገረን የጥይት የጫማ የምናምን በሙሉ ይሟላል በሂደት ብቻ እንዳልኳችሁ እስከ መጨረሻው ድረስ ጸንተን እንቁም። ይቅርታ በጣም አበዛው መሰለኝ። ጨርሻለሁ። አመሰግናለሁ። እናመሰግናለን አርበኛ ፕሮፌሰር ጌታን። ያው እንግዲህ ይህንን ምክር መስማት ያለብን አሁን ችግሩ ምንድነው? እንሰማለን እናፈሰዋለን። አሁን ብዙዎቻችን የተሰባሰብነው ሌላም ኃይል ገና የኛ ያልተሰበረ እና እኛ የሚገርማቸው አንድ እነዚህ ከኛ ተቃራኒ የሆኑ ሰዎች ቅድም እንዳለው ፕሮፌሰር እኛ ስለማንዋራ ፎቶ ላይ ስለማንገኝ ኃይል የላቸውም 30 ሆነው ነው ክፍለ ጦር ሆነን የሚሉን ይሉናል። እዚህ በየሰፈሩ እንደ ውሻና እንደ ድመት የሚያውደለድለው ማለት ነው። አሁን የኛ ኃይል የብቻ አይደለም። ያው የሚታወቀው ሙጃ አለ፣ በየእንትኑ አለ፣ ገና ያልመጣ እና እንዲህ እያሉ አርቆ አሳቢነታችንን ሌሎቻችንን
በማየት ብዙ ነገሮች ለመደፋፈር የሚሞክሩ ናቸው። ምን ችግር አለ? ፕሮፌሰር ጌታ አለ እንደዚህ አለ መቼም በቃ አይጨክኑም እንደዚህ አያደርጉም ስለምንባል ብዙ ነገሮችን ችለን አልፈናል። መሳሪያችንም በሴራ ሲሰራ ለግድያም በሴራ የተለያየ ነገር ሲገኝ ያን ሁሉ አልፈናል በእግዚአብሔርም ቸርነት ማለት ነው እንጂ ኃይል አተን አይደል እንጂ ዝም ብሎ የሆነ ነገር ሲሆን የሆነ ነገር አስቦ መምጣት የሆነ ነገር ሲሆን የሆነ ነገር ይዞ መፍረስ ከሆነ ትግል አይደለም። ስለዚህ በዚህ ልክ መጠንከር መቻል አለብን። ከዛ ውጭ ሰፈሬን፣ ሚስቴ፣ ልጄ፣ ወንድሜ፣ አክስቴ፣ እርሻዬ፣ ምኔ፣ አጭዳ፣ ክምሬ ማለት ነገር ነው። ብዙ ነገር ይሰራል። ኮስተር ነው። ሁለት ነገር ይዞ ትግል መታገል አይቻልም። አሁን የቸገረን ግማሹ ኮንትሮባንድ፣ ግማሹ ሌላ ፈላጊ፣ ግማሹ እንደዛ ሳይሆን ቀጥ ብለን በአንድ ዓላማ ኮቆም እንኳን እኛ ብቻ ቀደም ተባለው ሰንጥቀ ነው በዚህ በጭሳ በመሄድ ይችላል። እኛ ብቻ ማለት የቸገረን እንግዲህ ይሄ ነው ብሏል መልኬ። በጣም አስገራሚ ነው። በአንድ በኩል ኮንትሮባንድ፣ በአንድ በኩል ሌላ ፈላጊ። ያው እንግዲህ ዝርፊያው ምኑንም ብድናውን ሰምቶ በአንድ ጆሮ ሰምቶ በአንድ ጆሮ ማፍሰስ ይሄ ያው ይሄ የህዝብ ሰንሰለት በሌለው ሁኔታ ውስጥ በጣም በጣም ከባድ ነው። ዝም ብሎ ጫካ ፍየሉንም ላምንም ሸጦ ክላሽ ገዝቶ የገባ እና ደግሞ ከሻቢያም ከምንም መሳሪያ የሚመጣውን ብዙ ነገር የሚያደርግ በጣም አስቸጋሪ ነው። የሚባለውን የማይሰማ ከሆነ ለኮንትሮባንዱ ለዝርፊያው ለምን የሚሄድ ከሆነ ተቸግረናል ነው በቃ። እና እንግዲህ ጌታ አስራደ መጀመሪያ ሲናገር እንደሰማ ነው ያለውን ችግር በነገራችን ላይ ትልቅ ነው የደረሰን ቪዲዮ ለሌላ ምርመራ ስለሚያስፈልግ እሱ ተይዟል። ምክንያቱም ቦታዎች ምኖች እነማን እንደሚገኝ ማአት ነገር ስላለበት ማለት ነው። እሱ ሚዲያ ላይ ያጣል ተብሎ አይታሰብም። ትልቅ ነው ቪዲዮ። እንደችን ጠቆም ለማድረግ ያክል ነው እንጂ እየተከታተልን ነው። የጫማችሁን ቁጥር ሁሉ ያየነው ነው። በረት ዘግቶ ንግግር ቢደረግም ያው ውስጥ ላይ ደግሞ አለን የሚል ነው። መረጃ ምንጮቻችን እዛ ድረስ ሄዳሉ የሚለውን ነገር መልእክት ለማስተላለፍ ጭምር ነው እንጂ ብዙ እውነት ነገሮች አሉ። የልጅ ጉዳይ ከዛ ቀጥሎ እንግዲህ ወደ ዝርፊያው ከተሞችን ወረታን ከዛ ፊት ደግሞ እንደዚሁ የተደረጉት እንቅስቃሴዎች ያንን በደንብ የሚያሳዩ ናቸውና ለምን አያስቸግር? በጣም ያስቸግራል። እንዴት ትቆጣጠረዋለህ? እንዴት ምን ይባላል? ሌላው እኮ አሁን ይሄ ይንቁናል ምናምን የሚለው ነገር የመጣው አፋብን የሚለውን ድርጅት በጋራ እንደተመሰረተ ምናምን ሲባል በጭንቀት ነው። ምክንያቱም በጋራ አንድ ላይ ቆሞ የሚመራረጥ አለ። 9 ትናንሽ ሆኖ ነው ሁሌ የሚቀጥለው። ያስጨነቀው ይሄ ጽምዶ ስብስብ አለ፣ የገንዘብ አሰባሰብ ምንም ነገር አለና ከዛ አኳያ የሆነ ስለሆነ ያንን ለመመለስ የተሄደበት ነው እንጂ በዛ ውስጥ አሁን ገሌ እያልን ምናምን ሆኑ ለሳሚ ሆኑ ወዘተ የነበረው ነገር ይታወቃል። የነበረው እርስ በርስ ቁርቁስ ለከፈለ ሌላው በሙሉ ተቆጥሮ የማያልቅ በወዳጅነት ጨዋታ የተጫረሰው ያ ሁሉ አስገዳጅ ሁኔታ ምጥቶት እየሄደ ነው በዛ ውስጥ ያለውና ግን ይሄ በጣም ትንሽ የሚያስደነግጥ ሰነድ ነው። ዝም ብለን ስንመለከተው አንድ ቡድን ካልተደማመጠ ያውም የሰንሰለት የሌለው ምንም አይል ዝም ብሎ ከፍላጎት ነው ብሎ ሄደ። ያውም በዝርፊያ ካልሄድኩም ቢል ያውም ኮንትሮባንድ ውስጥ ካልሄድኩም ቢል ያውም ደግሞ መናናቅ ውስጥ ያለ የሚሰማውን የሚታዘውን የማይሰማ ምናምን የማይል ይህን ካለ በኋላ ሰላም ይሻላል። ሁልጊዜ የሰላሙ መንገድ በጣም ጥሩ ነው። ምክንያቱም አሁን ባለንበት የዘመን ዳራ በሰላማዊ በህጋዊ መንገድ ማህበረሰብ ውስጥ ገብቶ ህዝቡን በማዳየት ምን በማለት የሚያስፈልጉ ጥያቄዎችን ሁሉ እንዲመለሱ ጫና ማድረግ ይቻላል። ሁሉም በዛ ይሳተፋል። ይሄንን ካለ በኋላ እንግዲህ ወደ ቀጣዩ ጉዳይ ስንሄድ ደግሞ ያው ከሻቢያ ጋር በተያያዘ እንግዲህ ብዙ ተነፋቁስ ነገሮች በዛም የመምጣትና በሶስት ግንባሮች እኔ እነዛንም እንደዚህ ያልኩ መጥቀስ አልፈልግም። አሁን ብዙ አስፈላጊ አይደለም። እህል ከሆነ ይጠፋል፣ ሽል ከሆነ ይገፋል የሚባል አባባል አለ። ለረጅም ጊዜ እንግዲህ አጋጣሚ ሳትወልድ ቆየችና አልፎ ምን ታደርጋለች? ያው ልብስ አረገዝኩኝ ማለት ነገር ታሳያለች። ያው ሳይሆን ይቀራል። ሌላ ጊዜም እንደዚህ ከዛ የምር እኮ አሁን እኮ ነፍሰ ጥሮኛል ምናምን ስትል አይ እስኪ ግድ የለም እህል ከሆነም ይጠፋል፣ ሽል ከሆነም ይገፋል ተባለች ይባላልና ከሻቢያ ጋር በተያያዘ ያለው ነገር ይሄ ነው። ግን ይሄው ቡድን የሚያስጠጋቸው መሳሪያዎች ስንመለከት እንደው አንዳንዴ ፈገግ ያሰኛል። እነዚህ 55 ታንኮች ኢሞች ምናምኖቹ ደግሞ በጣም የሚገርሙ ሌላውን የዓለም አቀፍ ሪፖርት ላይ ገብታችሁ ብትመለከቱ ሚግ 21 ክልክል አሁን በኢትዮጵያ
አየር ኃይል ሚግ 21ዶችን ያው እንዲያያቸው እሱ ገብቶ እንደው መጀመሪያ አእምሮን ለማለማመድ ሚግ 21 ቁጭ ብሎ እንደ አየር ኃይል እንትን የሚል ሰው ገብቶ እንዲያየው ምናምን እንዲለው ድሮ እንደዚህ ነበር የሚል ከታች ለመነሳት ያክል ካልሆነ ለውጊያ የሚያገለግል ምናምን አለ። የሆነ ድሮ አንድ ፊልም ላይ የነራምቦን ስንመለከት በድንጋይ ሄሊኮፕተር ሲጥል ነው ምናምን አይተናል። እንደዛ የሚጣሉ አይነት ናቸው። ስራ ሰርተዋል። አሁን ባለው ግን ከሱ 27 ወደ 30 ከዛም ደግሞ አልፎ ብዙ የተሄደ ባለበት በኢትዮጵያ ዞሮ ዞሮ ያንን እያስተጉ ነው ያሉት። ሚጥሚጣውን ዘግነው አይናቸው ሊሞጁ ተዘጋጅተዋል። ይሄ እንዳለ ሆኖ ቀጥሎ አንድ አጠር ያለች ቪዲዮ ደግሞ እንዳጋርሽ ፈልጋለሁኝ። እንደምታውቁት ጄኔራል ጻድቃን ገብረትንሳኤ የቺፍ ኦፍ ስታፍ እንደነበሩ ይታወቃል። በኋላ ደግሞ ከዚሁ ከቲዲኤፍ ምናምን ከሚባለው ጋር ዱብ ብለው ነበር። ግን ዞሮ ዞሮ ኤርትራ ጋር በተያያዘ በዚህማ ቀልድ የለም ብለዋል። በነገራችን ላይ ሪቢውልድ በማድረግ ከኢትዮ ኤርትራ ጋር ለነበረው ጦርነት ሰራዊቱ ሲያደርጉ የነበሩና ጥሩ እንደው ሚሊቴሪ ጂኒየስ ናቸው ከሚባሉት አንዱ ናቸው። አንዳንድ መረጃዎች እየደረሱ ነው ያሉት። ይህንን እኔ መግለጽ አልችልም፣ ግን እንዲሁ ሩመርስ እንደምንለው አይነት ነገር አሁን ካለው ነገር ጋር በተያያዘ ኢትዮጵያ ሀቅ አላት። ያሰብ ምን በለው ሌሎችም ሀቆች አሉን። ኤርትራንም ራሱ ሀገር ያደረጓት እነመለስ እንዲሁ በግድ ኪስ አውላቂዎች ከኪሳቸው አውጥቶ እንዲሁ በአየር ላይ የሆነበት ነገር ነው። ሀገርስ ነች የሚለው መጠይቁ እንዳለ ሆኖ ነገር ግን እንደሌየለት የፍርፋሪውን ፍርፋሪን ጠይቅ ከተባለ አሰብ ይባላል። በዛ አካባቢ እንግዲህ አንዳንድ ሻል ወርዳልኝ ከማምናቸው ከማከብራቸው ሰዎች ዛሬ የተወያየን ነበርና እሳቸው ምን አሉ? ዛሬ የትግራይ ተወላጆች ውይይት አድርገው ነበር። ውይይቱ በጣም ሰፋ ያለ ነው። ነገር ግን ያጠር ባለመልኩ ሁለት የከፍተኛ አመራሮች የነበሩ ጄኔራል ጻድቃንን ጨምሮ የእነሱን በትግርኛ ያቀረቡትን እናዳምጣትና እንደዚህ ነው ያሉት ብያችሁ እንግዲህ መልእክቶቻችንን እንቋጫለን ማለት ነው። እስኪ እሱን እናዳምጠው። ና ፌደራል ኃይሊ ዕድመሎ ባንዳ የጸላየ ኢሉምና ባንዳ ምስቱ ውዕል ዘይብሉ ለድኡን ለዋዕሉን ዘይኮነ ሻዕብያ ዝሽርኽ እዩ ባንዳ ማለት ከም ሻዕብያ ጸላይ ትግራይ ጸላይ ኢትዮጵያ የለን። ምስ ፌደራል መንግስቲ ኢትዮጵያ መንግስትና ሃገርና እዩ ውዕል ኣለና ሕገ መንግስቲ ለና ዘተኣሳስር ምስ ፌደራል መንግስቲ ምስራሕ ኣብቱ ዓለም ዝረአዮን ዝመስከሮን ውዕል ተደሪካና ህዝብኻን ናመነትካን ክብሪ ንምውሓስ ምቅላስ ህዝባውነት እዩ። ወአውሮ ግን ፀገማትና ምስ ማእኸላይ መንግስቲ ኮይና ኢና ክንፈትሕ ንኽእል፣ ምስ ሻዕብያ ኮይና ክንፈትሕ ይንኽእል። ምስ ሻዕብያ ኮንካ ዝፍታሕ ፀገም የለን፣ ብኩናት ዝፍታሕ ፀገም የለን። ብሰላም ምስ ማእኸላይ መንግስቲ ኮይና ሕቶና ከይገደፍና ኢና ንፈትሕ። ምዕራብ ትግራይ መምላስ ዘይመምላስ፣ ተመዛበልቲ ምምላስ ዘይመምላስ፣ ተመዛበልቲ ምምላስ ማእኸላይ መንግስቲ ተቃውሞ ነይርዎ ይፈልጥን። እንግዲህ እንዳልኩት ቀደም ሲል ለመግለጽ እንደሞከርኩት ሰፋ ካለ ውይይት ላይ የትግራይ ተወላጆች እንዲሁም ደግሞ ቀደም ሲል ያየናቸውን ከፍተኛ አመራሮች ጨምሮ ውይይት የተደረገበት ነውና እንግዲህ የመጀመሪያው ሰው ያሉትን አንስተን እንደው ምንድን ነው ያሉት መልስ አንድምታውስ ምንድን ነው የሚለውን ለማንሳት ያክል ነው። እንግዲህ ከመንግስትን ባንዳ ምናምን የሚሉ አሉ የሚል ነገር ተነስቶ ስለነበረ የፌዴራል መንግስትማ መንግስት ነው፣ ሀገር ነው እየመራ ያለው፣ የሚያስተሳስረን ውል አለን፣ ህገ መንግስት አለ። ከዛ አኳያ እሱ መንግስት ነው፣ ሀገር ነው እና እንደዛ ነው መታየት ያለበት። እውነት ለመናገር እንደ ሻዕቢያ የትግራይም ጠላት የኢትዮጵያም ጠላት አለ ወይ በሚል ያነሱና በመቋጫው የፕሪቶሪያ ስምምነት የሚባል ዓለም የሚያውቀው ስምምነት አለ። ይሄንን ስምምነት በአግባቡ ይቋጭ ብሎ መቃለስ፣ መንቀሳቀስና መታገል መጠየቅ ምን ማለት ይሄ ህዝባዊ ወገንተኝነት ነው። በተረፈ ግን ባንዳውማ ይታወቃል ብለው ከሻዕቢያ ጋራ ሴራ ሲሸርብ የሚውል ነው በሚል ነው የሚገልጹት። ቀጥሎ እንግዲህ የተመለከትነው ያው የጄኔራል ጻድቃን ገብረትንሳኤን ነው ማለት ነው። እሳቸው እንዳልኩት አንዳንድ ነገሮች አሉ፣ እንጠብቅ። በጋራ ሆነን በቀጣዩ ኢትዮጵያ አቋም በምታስመልስበት ሂደት ላይ አንዳንድ ነገሮች ሚና ይኖራቸዋል ተብሎ ይጠበቃል፣ ይገመታል። እንደዚህ አይነት መረጃዎች እየደረሱ ነው ያሉት። እሱ እናየዋለን። በጋራ ነው አይደለም የሚለው ወደ መጨረሻ ላይ ኢንፎርሜሽን ኢዝ ኢንፎርሜሽን፣ ሶርስ ኢዝ ሶርስ
ሁሉ ጊዜ መረጃም ምንጭም ሁሉ ጊዜ ምንጭ ነው፣ ግን መጨረሻ ላይ ያለውን ነገር ነው። በእርግጥ አሁን እንኳን ውይይት እየተደረገ ቢሆን በዚህ ጉዳይ ላይ መጨረሻ ላይ ደግሞ ያ ነገር ላይጠቅምናል ይችላል። ነገር ግን አንድ ነገር ስላለን እሳቸውን በተለይ ማምጣት የፈለኩትና እንግዲህ ከማዕከላዊ መንግስት ጋር በተመለከተ ቅሬታዎች ካሉ ምን ካሉ መናገር ይቻላል። ቅሬታዎች ምክንያቱም ችግርም ይፈታል ከማዕከላዊ መንግስት ጋር። ነገር ግን ከሻዕቢያ ጋራ በመሆን ችግሮችን ለመፍታት ጽምዶ በሚል ፈጥረን ተሞዳምዶ ምናምን ብሎ የሚፈታ ምንም አይነት ችግር የለም። ይሄ እንደው ምንም አስገራሚ ነገር ነው ይሉና እንግዲህ ይሄ ምዕራብ ዞባ የምዕራብ ትግራይ የመመለስ ያለመመለስ እንዲሁም ደግሞ የተፈናቃዮች መመለስ አለመመለስን በተመለከተ በመንግስት በኩል ቅሬታ ነበረው ወይ ለይጠይቁና አይ እንደዛ መሆን እንኳን አላውቅም አይመስለኝም። ምክንያቱም ተፈናቃዮች መመለስን በተመለከተ በተደጋጋሚ ተብሏል። ይሄው ጽምዶ ብሎ ከሻዕቢያ ምናምን ጋር የሚሞዳሞድ በቅርቡ ዱቄት የሚሆን ዳኩ ይባላል የሚሆን ቡድን ነው ነገሮችን እንቅፋት ሲሆን የነበረውና እንጂ በመንግስት በኩል በተደጋጋሚ ሰዎች ተፈናቅለው በቦታቸው በኢትዮጵያ ሰማይ ስላለን በየትኛውም ቦታ መኖር በሰላም መኖር መቻል አለባቸው። የህግ አግባቦች መኖር መቻል አለባቸውና የምዕራብ ትግራይም ሆነ መጀመሪያ ሰላም መነጋገር ሲኖር እንጂ ከሻዕቢያ ጋር የተሞዳሞዱ ቀደም ሲል እንደተነሳው ደግሞ እውነት ለመናገር ሻዕቢያ ያደረገው ነገር እንዲና እንዳ ተብሎ የሚጠቀስ አይደለም ማለት ያክል። የተወደዳችሁ የሀገር የኢትዮጵያ ልጆች በመላው ዓለም የምትኖሩ ሀሳቦቻችሁና አስተያየቶቻችሁን እየሰጣችሁን ስለቆያችሁ በጣም ከልብ ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። አሁን ከመውጣታችሁ በፊት ላይክ እንድታደርጉ ሼር እንድታደርጉ እጠይቃለሁ። እንዲሁም የአዲስ ምንጭን የኢትዮጵያ ንግድ ባንክ የአካውንት ቁጥር አስቀምጥላችሁ አዲስ ምንጭ እንድታግዙ ሰፖርት እንድታደርጉ አበረታታችኋለሁ፣ ጠይቃችኋለሁ። ትልቅ ሚዲያ እንዲኖረን ያስችለናል ማለት ነው። መረጃዎች እንድናንኳካ ወደዛም እንድንል ፈታ እንድንል ያደርገናል ማለት ነው። መረጃዎችን በማሰባሰቡ ሂደት ላይ ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላው የሰው ዘር በሙሉ ይሁን የሚል የአዲስ ምንጭ የምንጊዜ መልእክት ነው። ሰላሙ አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ አይገፍራትም ጠላት። አጥንት የሚከስከስ ደም የሚፈስላ ሀገሬን ጭራ